ነቢያት ከተነበዩት ሐዋርያትም ከሰበኩት ካህናት መምህራንም ከሚገልጹልን በላይ ነው እግዚአብሔር ፍቅር። በተጨማሪ በሁሉም ቦታ አለ፣ በሁሉም ስፍራ አለ። ከእግዚአብሔር ሸሽተን ከእግዚአብሔር ርቀን የኖርንበት ዘመን ይበቃል። ዮናስ ከእግዚአብሔር የራቀ መሰለው፣ ከእግዚአብሔር የኮበለለ መሰለው። ዮናስ ከእግዚአብሔር ፊት ለመሸሽ በሞከረ ቁጥር እግዚአብሔር ደግሞ ዮናስን ይፈልገው ነበረ፣ ዮናስን ይከተለው ነበረ። ዛሬም እንዲሁ ነው። ከእግዚአብሔር ዘንድ ለመኮብለል ከእግዚአብሔር ፊት ለመራቅ ዓለም ባዘጋጀችልን ወጥመድ ስንርቅ እግዚአብሔር ዓለም ያጠመደችውን ወጥመድ እንዳያገኘን በወጥመዷም እንዳንያዝ እግዚአብሔር ዕለት ዕለት ይከተለናል። ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንድንመለስ፣ ወደ ሃይማኖት ወደ ትሩፋት እንድንመለስ፣ በዓለም ወጥመድ ታስረን ተተብትበን እንዳንቀር እግዚአብሔር ዛሬም ይከተለናል። ለዛ ነው በመጽሐፈ መነኮሳት አቤቱ እኔ እንደተውኩህ አትተወኝ፣ ልተወኝ አትበል፣ እኔ እንደራቅኩ ልራቀው አትበል፣ አትራቀኝ፣ እንደተወኝ ልተወው፣ እንደጠላኝ ልጥላው፣ እንደራቀኝ ልራቀው አትበል፣ እኔን ለመፈለግ ውጣ ብለው የተናገሩት። ስለዚህ እኛ ከእግዚአብሔር በራቅን ቁጥር እግዚአብሔር እኛን ለመፈለግ ይመጣል። እንደ ዮናስ እልኸኞች እንዳንሆን ያስፈልጋል። ሌላው ከእግዚአብሔር ምሕረት ይልቅ ከነነዌ ከተማ ሕዝብ ድህነት ይልቅ ነቢዩ ዮናስ ስለ ራሱ ክብር ሰዎች ስለሚሰጡት ሐሰተኛ ስለመባል አስጨንቆታል። ብዙ ጊዜ ስለ ሰዎች ድህነት ስለ እግዚአብሔር ክብር ሳይሆን ስለ ራሳችን ክብር የሚያስጨንቀን ብዙዎች ነን። ወገኖቼ የእግዚአብሔር ክብር፣ የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታ፣ የእግዚአብሔር በረከት ወደ ኋላ ከሚል የምእመናን ድህነት፣ የምእመናን በረከት፣ የምእመናን ድህነተ ሥጋ ድህነተ ነፍስ ከሚጠፋ የኛ ስጋዊ ደማዊ ክብራችንን እንደ መርገም ጨርቅ አሽቀንጥረን መጣል አለብን። እንደ ዮናስ ከእግዚአብሔር ምሕረት፣ ከእግዚአብሔር ይቅርታ፣ እግዚአብሔር ለሰው ልጆች ከሚያደርገው የፍቅርና የርኅራኄ የምህረት ተግባር ይልቅ የራሳችንን ክብር የምናስቀድም ከሆነ የራሳችንን ስም የምናስጠብቅ ከሆነ በእግዚአብሔር ዘንድ ተቀባይነት የለውም። የእኛ ስም ብቻ ከብሮ የእግዚአብሔር ስም የማይከብር ከሆነ ይሄ ሐዋርያዊነት የነቢይ አገልግሎትም አይደለም። ነቢይ ዮናስ ከእግዚአብሔር ዘንድ ተግሳጽ የተቀበለበት አንዱ ይሄ ነው። የሐሰት ነቢይ ከመባል በሞት ይሻለኛል አለ ነቢዩ ኤልሳ። የነነዌ ከተማ ሕዝብ ስለ መዳን እግዚአብሔር ለነነዌ ከተማ ያደረገውን የምህረት የይቅርታን ሥራ አሽቀንጥሮ ጥሎ እሱ እያሳስበው ያለው ነቢዩ ዮናስ ነነዌ ትጠፋለች ብሎን ነበረ ነቢዩ ዮናስ። እግዚአብሔር ግን ይቅር አለን። ዮናስ የተናገረው ዮናስ ትጠፋለች ያለው ነገር አልሆነም፣ ነቢዩ የተናገረው አልተደረገም ከመባል ይልቅ እግዚአብሔር የነነዌን ሕዝብ ያጠፋ ይሻለዋል ዮናስ። እግዚአብሔር ነቢያት ከነገሩን፣ ሐዋርያትም ከሰበኩን፣ መምህራን ካህናትም ካስተማሩ